ይህንን ኮመንት ሳይ አላስቻለኝም። ስለዚህ ምራቅ ማዋጥ የለም ብዬ ይኸው እየተፎካከርን ከባለቤቴ ጋር እያጎረስኳችሁ ነው ማለት ነው። እንዴት ነው? ይጣፍጣል ጋይስ? እስቲ ለማንኛውም ይሄን የመሰለ ቆንጆ መረቅ ያለው ጥብስ አንድ ላይ እንስራ። በመጀመሪያም በመጥበሻ ላይ ትንሽ ዘይት አድርጌ ካጋልኩኝ በኋላ አጥንቱን መጀመሪያ ላይ ጠበስኩት። ልክ እንደዚህ ከጠበስኩት በኋላ ትንሽ ጎልደን ብራውን እስከሚሆን ድረስ እንደዚህ እንደምታዩት ማለት ነው ጠበስ ጠበስ ካደረኩት በኋላ ሙሉ ለሙሉ እንደተጠበሰልኝ እርግጠኛ ስሆን ትንንሹ የስጋ አምጥቼ እሱን ደግሞ ወደ መጥበስ ሄድኩኝ። ከዛ ልክ እንደዚህ አዋሃድኩትና ከተቀላቀለልኝ በኋላም ክድን አደረኩት። ጋይስ እዚች ጋር ስጋውን 10 የምከፍቱት ከሆነ ስጋችሁ ይገነትራል፣ እንዳትከፍቱት። በቃ እርግጠኛ ስትሆኑ ልክ ቅመሞቹን ለመጨመር እርግጠኛ ስትሆኑ ማለት ነው ክፍት አድርጋችሁ ማማሰልና ቅመሞቹን መጨመር ነው። እንግዲህ እኔ የጨመርኳቸው ቅመሞች ብላክ ፔፐር፣ የተፈጨ ደግሞ ነጭ ሽንኩርት እንደዚህ ደቃቁ፣ እንደገና እንዲሁም የተከተፈ ደግሞ ነጭ ሽንኩርት፣ ኮረሪማ፣ ሽሪሚሪ የተከተፈ ሽንኩርት እንዲሁም ደግሞ የፈረንጅ ቃሪያ ነው። እሱን ካቀላቀልኩኝና ካዋሃድኩኝ በኋላ ትንሽ ደግሞ እሷ በሰል እንድትል ማለት ነው የስጋ መጥበሻ ቅጠልና ጫው አድርጌ ሁለተኛ ከደንኩት ማለት ነው። ልክ እንደዚህ ከከደንኩ በኋላ እሱ ትንሽዬ በሰል ሲልልኝ ከፈት አድርጌ ፋይናል ሂደቱን ቂቤና ሚጥሚጣ አደረኩኝ። ከዛ በኋላ እሷን መሰል ካደረኳት በኋላ መጨረሻ አንድ ቅመም ቀርቶኛል። እሱ ምንድነው? ቃሪያን ጨምሬ አዋሃድኩትና በቃ ጨረስኩኝ ብዬ እቺ ደረቅም ያላለች ረጠብም ያላለች ጥብሴ በቃት ብዬ ላዘጋጃት ስል ባለቤቴን ስጠይቀው አረ መረቅ ያለው ጥብስ ይሻላል ሲለኝ ውሃ ወደ መጨመር ነው የሄድኩት። ውሃዬን ሞቅ አርጌ አግዬ ማለት ነው እሱን ትንሽ ጠብ አድርጌበት 1-2 ደቂቃ ብቻ አንተክትኬ አወጣሁት። ከዛ ፋይናል ሪዛልቱ ይሄንን ይመስላል። ጋይስ ገራሚ ነው በጣም ለማጋነን አይደለም። በጣም ጣፋጭ የሆነ ጥብስ ነው ያበላ ነው። እንግዲህ ይሄንን ይመስላል። ሞክሩት፣ ትወዱታላችሁ። የቅቅል ወዳጆች ከሆናችሁ ይሄንን ፔጅ ፎሎ ማድረጋችሁን ደግሞ እንዳትረሱ። ከ10 ስንት እንደምትሰጡት ኮሜንት ላይ ጻፉልኝ። በተለያዩ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑልኝ። ቻው ቻው።